ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ጉዳዮችን እያነሳን ቆይታን እናደርጋለን። እናንተም እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ የአክብሮት ግብዣዬን ነው ወደ እናንተም የማቀርበው። የተለያዩ ርዕሰ ጉዳዮችን ዛሬ እያነሳን ቆይታን የምናደርግ ይሆናል። ማንቸስተር ዩናይትድ፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና እና ሌሎችም የአውሮፓ ታላላቅ ክለቦችን እንመለከታለን። የዝውውር ጉዳዮቻቸውን እነሱን ጉዳዮች እኛ ስናነሳ እናንተ ደግሞ ቪዲዮአችንን ላይክ እያደረጋችሁ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው ጉዳያችን እናምራም። ቸልሲ በቅርቡ የተሾሙትን አሰልጣኝ ሊያም ሮስኒየርን ለመደገፍ በዚህ የጥር ተጫዋቾች የዝውውር መስኮት አዲስ የመሃል ተከላካይ ለማስፈረም እየተንቀሳቀሰ መሆኑን ዘገባዎች ይፋ አድርገዋል። ቀድሞ የነበሩት አሰልጣኝ ኤንዞ ማሬስካ በክረምት ወቅት ተከላካይ እንዲገዛላቸው ጠይቀው የነበረ ቢሆንም የክለቡ አመራሮች ጥያቄውን ውድቅ አድርገውት ነበር። አሁን ግን አዲሱ አሰልጣኝ ሊያም ሮስኒየር የክለቡን መታወቂያ ወይም አይደንቲቲ እንዲመልሱ ረጅም ጊዜ የሚቆይ ኮንትራት በመስጠት የሚፈልጉትን ተጫዋች ለመግዛትም የስታንፈርድ ብሪጅ ባለስልጣናት ፍቃደኛ ሆነዋል። ጀረሚ ዣኳ ከሬንስ የ20 ዓመቱ ፈረንሳዊ ተከላካይ በረጋ ባለ አጫዋቱ በአየር ላይ ኳስ ባለው ብቃትና ኳስን መስርቶ በመውጣት ችሎታው የሚደነቅ ነው። ቸልሲ ጀረሚ ዣኳን እንደ ትልቅ የወደፊት ተስፋም ፕሮጀክት አድርጎ ይመለከተዋል። ጃኮብ ራሞን ሌላኛው ነው ኮሞ የሚጫወተው ተጫዋች። የ21 ዓመቱ ስፔናዊ ተከላካይ በአውሮፓ በፍጥነት እያደጉ ካሉ ተጫዋቾች አንደኛው ሲሆን እንደ ቶተንሃምና ሊቨርፑል ያሉ ክለቦችም ይፈልጉታል። ሪያል ማድሪድ ተጫዋቹን በ8 ሚሊዮን ዩሮ መልሶ የመግዛት መብት ወይም ደግሞ ባይባክ ኦፕሽን አለው። 50 በመቶም የሽያጭ ድርሻ ይኖረዋል። ይህ ዝውውርም ጥቂት ውስብስብ ሊያደርገው እንደሚችል ነው መረጃዎች እየወጡ የሚገኙት። ለጊዜው ትኩረቱ ተከላካይ ላይ ቢሆንም ቸልሲ ግን በክረምቱ የዝውውር መስኮት አዲስ አማካኝና አጥቂ ለማስፈረምም እቅድ አለው። አሁን ላይ ግን በጃንዋሪ ውስጥ ያልተጠበቁና ጥሩ ድሎችን ካገኘ ዝውውሮችን አሁኑን ለማጠናቀቅም ዝግጁ መሆናቸው ነው እየተነገረ የሚገኘው። አንቶኒ ጎርደን ባለፉት ሳምንታት በኒውካስል ዩናይትድ ቤት የሚጠበቅበትን ያክል ብቃት እያሳየ አይደለም። ኒውካስል ዩናይትድ በማጥቃት ረገድ በእርሱ ላይ ቢተማመንም የቀድሞ የኤቨርተን አጥቂ ግን ካለበት ከፍተኛ ግምት አንጻር ደካማ እንቅስቃሴን እያደረገ ነው። ይህንን ተከትሎ የቀድሞ የኒውካስል ዩናይትድ ተጫዋች የሆነው ጆይ ባርተን በተጫዋቹ ላይ እጅግ ጸያፍ ቃላትን እየተጠቀመ ትችትን የሰነዘረበት። ባርተን ተጫዋቹ ጸጉሩን በመቀባትና በፋሽን ላይ ከማተኮር ይልቅ ወጥ የሆነ ብቃትን በማሳየት ክለቡ በደረጃ ሰንጠረዡ ከ5 እስከ 6 ውስጥ እንዲያጠናቅቅ መርዳት አለበት ብሎ እንደሚያምን ነው በፖድካስት ላይ የተናገረው። ጸጉርህን በፈለግከው አይነት ቀለም ብትቀባ ወይም የአዳዲስ የራስ መሳሪያ ወይም ደግሞ ሄድ ባንድን ብታደርግ ይህ ለአንተ አይሰራልህም። ጸጉርህን በአጭሩ ተቆርጠህ ወጥ የሆነ ብቃትን ማሳየት ጀምር ሲልም ነው መልእክቱን ጆይ ባርተን እያጋራ እንደሚገኝ ዘገባው እያሰፈረ የሚገኘው። ስለ ባህሪው ሲናገር ሜዳ ውስጥ ሲንሸራሸር እንደ ክሎይ ኬሊ ወይም ደግሞ የእንግሊዝ ሴት ብሔራዊ ቡድን ተጫዋች ናት። እንደሷ ያለ ግርማ ሞገስ ያለው ነው የሚመስለው። እርሱ እንደ ክሪስቲያኖ ሮናልዶ አይነት ግርማ ሞገስ ያለው የሚመስሉ አልመሰለኝ አንዳንዴ። ስለ ኒውካስል ዩናይትድ ሁኔታም ሲናገር ኒውካስል 6ኛ ውስጥ ለማጠናቀቅም በጣም ትልቅ ትግል ይጠብቀዋል። ተጫዋቹ ራሱን ካላሻሻለ ክለቡ ዋጋ ያስከፍለዋል። ጎርደን ብቃቱ መውረዱ ራሱም የሚያውቀው ጉዳይ ነው። ኒውካስል በውድድር ዘመኑ መጀመሪያ ጥቂት አጥቂዎችን ቢያስፈርምም በሜዳው የመጨረሻ ክፍል ላይ ግን አሁንም የፈጠራ ብቃት እንደሚጎለው እየተመለከትን ነው። በአሁኑ ወቅት ኒውካስል ዩናይትድ በፕሪሚየር ሊጉ ወደ 6ቱ ለመግባትም ትልቅ ፉክክር እያደረገ ነው። ነገር ግን ጥቂት መጥፎ ውጤቶች ወደ መካከለኛው ደረጃ ሊያወርዱት እንደሚችሉ ይታወቃል። ጎርደን በቀጣዮቹ ወራት ለክለቡ የአውሮፓ ውድድር ተሳትፎም ወሳኝ ሚና ይኖረዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ኤቨርተን በአሁኑ የጃንዋሪ የዝውውር መስኮት የአጥቂ ክፍሉን ለማጠናከር ካሉም ዊልሰንን እንደ ዋነኛ ኢላማ እያየው ነው። እንደዛ አትሌቲክ ዘገባ ከሆነ የኤቨርተኑ አሰልጣኝ ዳቪድ ሞይስ የአጥቂ መስመራቸውን ለማሻሻል የቀድሞ ክለባቸው ተጫዋችን ለመውሰድም ተዘጋጅተዋል ነው እየተባለ የሚገኘው። ዊልሰን በፕሪሚየር ሊጉ ሰፊ ልምድ ያለው በመሆኑ ለኤቨርተን ለአጭር ጊዜም ጥሩ አማራጭ ሊሆን እንደሚችል ታምኖበታል።
ኤቨርተን የውድድር ዘመኑን በጥሩ ደረጃ ለማጠናቀቅ ተጨማሪ ጎል አስቆጣሪ ይፈልጋል። አጥቂው ቤቶ ወጥ የሆነ የጎል ማስቆጠር ብቃት እያሳየ ባለመሆኑ ክለቡ አማራጭ ፍለጋ ላይ ገብቷል። የ33 ዓመቱ ካሉም ዊልሰን በዌስትሃሙ በአሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስር የመጫወት እድልን እያገኘ አይደለም። ስለዚህም በሙያው የመጨረሻ ዓመታት ላይ በቋሚነት መጫወት ወደሚችልበት ኤቨርተን ማምራት ሊስበው ይችላል። ዌስትሃም ተጫዋቹን ለመልቀቅ ብዙም እንደማይቸገሩ ነው የሚገመተው። ዌስትሃም ዩናይትድ በዚህ ጃንዋሪ የዝውውር መስኮት ታቲ ካሊኖስን ፓብሎን እንዲሁ ለማስፈረምም የአጥቂ ክፍሉን አጠናክሯል። ይህም ካሎም ዊልሰን በክለቡ ያለው ተፈላጊነትን እንዲቀንስ አድርጎታል። ዊልሰን ዌስትሃምን በነፃ ዝውውር ከተቀላቀለ በኋላ ኤቨርተን ተጫዋቹን በአነስተኛና ተመጣጣኝ ዋጋ ሊያገኘው እንደሚችል መረጃዎች እየወጡ ይገኛሉ። የቀድሞ ኒውካስል ኮከብ በፕሪሚየር ሊጉ መቆየት የሚፈልግ በመሆኑ ሁለቱ ክለቦች በፍጥነት ስምምነት ላይ ይደርሱ እንደሆነ ወደፊት የሚታይ ጉዳይ ነው። አርሰናል የሬንሱን ተከላካይ የሆነው ጀረሚ ዣኮን ለማስፈረም ከፍተኛ ፍላጎት እንዳለው ይነገራል። እንደ ቲም ቶክ ዘገባ ከሆነ የ20 ዓመቱ ተከላካይ እንዲሁ የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ እይታ ውስጥ የገባ ሲሆን ክለቡ ተጫዋቹን ለማስፈረም እውነተኛ ተፎካካሪ ሆኖ ቀርቧል። አርሰናል የፈረንሳዊውን ተከላካይ እድገት በቅርበት እየተከታተለው ነው የሚገኘው። ጀረሚ ዣኮ በአሁኑ ወቅት በአውሮፓ እግር ኳስ ውስጥም እጅግ ከሚፈለጉ ወጣት ተሰጥኦዎች አንደኛው ነው። ሬን ተጫዋቹን እስከ ውድድር ዘመኑ መጨረሻ ማቆየት ቢፈልግም አርሰናል ግን ለወደፊት ዝውውር መሰረት እየጣለ እንደሆነ እንደሚገኝ ነው ዘገባዎች እያሰፈሩ የሚገኙት። የቤን ዋይት ተተኪም እንዲሆን ይፈልጋሉ። እንደ ዘገባው ከሆነ ቤን ዋይት በውድድር ዘመኑ መጨረሻ ክለቡን ሊለቅ ስለሚችል ይህ የ20 ዓመት ወጣትም የእርሱ ተተኪ ተደርጎ ታይቷል። ተጫዋቹ በአርሰናል ተጠባባቂ ወንበር ላይ መቀመጥ ስለማይፈልግ ክለቡ እሱን ለማሳመን በቡድን ውስጥም ግልጽ የሆነ ሚና ሊሰጠው ይገባል። አርሰናል ተጫዋቹን ለማግኘት ብቻውን አይደለም፣ ሌሎች ግዙፍ ክለቦችም አይናቸውን ጥለውበታል። ማንቸስተር ዩናይትድ፣ ሊቨርፑል እና ቼልሲም ተጫዋቹን ለማስፈረም ፍላጎት ያላቸው ናቸው። የሬን አመራሮችም በክረምቱ የዝውውር መስኮት በክለቦቹ መካከል ከፍተኛ ፉክክር እንዲኖርና ተጫዋቹ በከፍተኛ ዋጋ ለመሸጥም ተስፋ አድርገዋል። አርሰናል በዓለም ትልልቅ ክለቦችም አንዱ መሆኑ ለወጣቱ ተከላካይ ማራኪ ቢሆንም ተጫዋቹ ቀጣይ መዳረሻውን ከመወሰኑ በፊት በቂ የመጫወት እድልን እንደሚያገኝ ማረጋገጫ ይፈልጋል ተብሎ ነው የሚጠበቀው። ቸልሲ የማንቸስተር ዩናይትድ ኢላማ የሆነውን ተጫዋች ለማስፈረም አረንጓዴ መብራት በርቶለታል። ፖርቱጋላዊው አማካይ ሩበን ኔቬስ ወደ እንግሊዝ ፕሪምየር ሊግ የመመለስ ፍላጎቱ እንዳለው እየተነገረ ባለበት በዚህ ሰዓት ቸልሲ ተጫዋቹን ለማስፈረም የሚያስችል እድል ቀርቦለታል። የ28 ዓመቱ አማካይ በአሁኑ ወቅት ከሚጫወትበት የሳዑዲ አረቢያው ክለብ አል ሂላል በመልቀቅም እየፈለገ ሲሆን ማንቸስተር ዩናይትድም ተጫዋቹን ለማስፈረም ፍላጎት ካሳዩ ክለቦች አንደኛው ነው። እንደ ቲም ቶክ ዘገባ ከሆነ ተጫዋቹ ለቸልሲ ቀርቧል። አሁን የሚጠበቀው የቸልሲ አመራሮች ለዝውውር የሚሰጡት ምላሽ ብቻ ነው። ሩበን ኔቬስ በወልቭስ በነበረው ቆይታ ሊጉን በሚገባ የሚያውቅ መሆኑን አስመስክሯል። ቸልሲ እንደ ኤንዞ ፈርናንዴዝ እና ሞይስ ካይሴዶ ያሉ ጎበዝ አማካዮች ቢኖሩትም ሩበን ኔቬስ በቡድን ውስጥ ተጨማሪ ጥልቀትና አማራጭም ይፈጥራል። ተጫዋቹ ጨዋታን ከኋላ ሆኖ የመቆጣጠር የፈጠራ ብቃትንና ከሩቅ ርቀትም አስደናቂ ጎሎችን የማስቆጠር ችሎታ እንዳለው ይነገራል። ይህ ደግሞ ለቸልሲ ማጥቃትም አዲስ ገጽታን ይጨምርለታል። ሩበን ኔቬስ አሁን ባለው የዕድሜ ክልል 28 ዓመት በብቃቱ ማማ ላይ የሚገኝ በመሆኑ ወደ አውሮፓ ተመልሶ በከፍተኛ ደረጃ የመወዳደር ፍላጎቱ አለው። ተጫዋቹ ከመጫወቱ ብቃቱ ባለፈም ያለው የመሪነት ችሎታም ለቸልሲ ወጣት ስብስብም ትልቅ ጥቅም ይኖረዋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድም በአማካይ ክፍሉ ላይ ጥራት ያለው ተጫዋች ስለሚፈልግ ኔቬስን ለማስፈረም ከቸልሲ ጋር ብርቱ ፉክክር ሊያደርግ እንደሚችል ነው በርካቶች የሚገምቱት። ተጫዋቹን ማስፈረም የሚችል ክለብ አስተማማኝ የሆነ ኮከብን እንደሚያገኝም በርካቶች ያምናሉ። ሻቢ አሎንዞ በቅርቡ ከሪያል ማድሪድ አሰልጣኝነቱ ከተሰናበተ በኋላ ወዲያውኑ ስሙ ከትልልቅ ክለቦች ጋር መያያዝ ጀምሯል። እንደ ማንቸስተር ዩናይትድ፣ ማንቸስተር ሲቲ እና ሊቨርፑል ያሉ ክለቦች የ44 ዓመቱን ስፔናዊ አሰልጣኝ ለማስፈረም ፍላጎት አሳይተዋል። ሻቪ አሎንዞ በአሁኑ ወቅት በዓለም እግር ኳስ ካሉ ምርጥ ወጣት አሰልጣኞች አንዱ ተደርጎ የሚወሰድ ሲሆን በሶስቱም ክለቦች እጅግ ተመራጭ አማራጭ ነው። በተጨማሪም ከቶተንሃም ሆትስፐርስ ጋርም ስሙ እየተነሳ ይገኛል። ፔፕ ጓርዲዮላ በዚህ ውድድር ዘመን ማብቂያ ላይ ክለቡን ሊለቅ እንደሚችል የሚወሩ ወሬዎች ስላሉ ሻቪ አሎንዞ የእርሱ ተተኪ ሊሆን ይችላል ተብሎ ይታሰባል። ዩናይትዶች ሩበን አሞሪምን ካሰናበቱ በኋላ ክለቡን ወደ ቀድሞ ጥንካሬው የሚመልስ ጥራት ያለው አሰልጣኝ ነው የሚፈልጉት። ይሁን እንጂ የፌጂያ ዘገባ እንደሚያመለክተው ሻቪ አሎንዞ ይበልጥ የሚያስደስተውና ቀልቡን የሳበው የሊቨርፑል ስራ ነው። ሻቪ አሎንዞ ቀደም ሲል በሊቨርፑል ተጫውቶ ማሳለፉና በደጋፊዎች ዘንድ ያለው ተወዳጅነት ለክለቡ ልዩ ቦታ እንዲኖረው አድርጎታል።
የተረጋጋ ክለብም ይፈልጋል። ሊቨርፑል በአሁኑ ወቅት ለዋንጫዎች መፎካከር የሚችል ጠንካራ ስብስብና መዋቅርም ያለው ክለብ መሆኑ ለአሰልጣኙ ትልቅ ማራኪነትም ይኖረዋል። ሊቨርፑል በዘንድሮ የውድድር ዘመን እያስመዘገበ ያለው ውጤት አርኔ ስሎት ላይ ጫና ፈጥሯል። አሰልጣኙ ነገሮችን ማስተካከል ካልቻሉና በዚህ ደረጃ ደግሞ በዚህ የውድድር ዘመን ዋንጫ ማምጣት ካልቻሉ በክረምቱ ሊሰናበቱ ይችላሉ። እንዲህ አይነት ሁኔታም በተፈጠረበት ጊዜ ሻቪ አሎንዞ በጀርመን ባየር ሌቨርኩዘን ያሳየውን አስደናቂ ብቃት ለሊቨርፑልም ተመራጭ ተተኪ ሊያደርገው እንደሚችል በርካቶች ግምቶቻቸውን እየሰጡ ነው። የሚድልስ ቦሮ አማካይ የሆነው ሃይደን ሃኪን በክረምት ወራት ወዲህ ክለቡን ሊለቅ እንደሚችል ሲነገር ቆይቷል። አሁን ደግሞ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ዋነኛ ተፎካካሪ ሆኖ ብቅ ብሏል። ማይክል ካሪክ በኦልድ ትራፎርድ በጊዜያዊ አሰልጣኝነት መሾሙን ተከትሎ በሚድልስ ቦሮ አሰልጣኝነት በነበረበት ወቅት ቁልፍ ተጫዋቹ የነበረው ሃኪንን በድጋሚ በዩናይትድ ቤት ለማግኘትም ፍላጎት እንዳለው ነው የተዘገበው። ዩናይትድ በአሁኑ ወቅት በአማካይ ክፍሉ ላይ የተሻለ የፈጠራ ብቃትና የቁጥጥር የሚሰጠው ተጫዋች ይፈልጋል። የ23 ዓመቱ ሃክኒም ለዚህ ክፍተትም ተስማሚ እንደሆነ ታምኖበታል። በዘንድሮ የውድድር ዘመን በሊጉ 9 የጎል ተሳትፎችን ግብ በማስቆጠርና አሲስት በማድረግም ያደረገ ሲሆን ካሪክ ተጫዋቹን በቅርብ የሚያውቀው መሆኑ ዩናይትድ በዝውውር ፉክክሩ ላይ ከቶትናምና ኤቨርተን የተሻለ እድል እንዲኖረው ያደርገዋል። የሻምፒዮንሺፕ ክለብ ሚድልስቦሮ ተጫዋቹን በቀላሉ የመልቀቅ ፍላጎት የለውም። ለሃክኒ ዝውውርም 30 ሚሊዮን ፓውንድ ዋጋ የቆረጠ ሲሆን ማንቸስተር ዩናይትድ ይህንን ገንዘብ ለመክፈል ዝግጁ መሆኑ የሚታይ ነው የሚሆነው። ቶትናም ሆትስፐርስ በአማካይ ክፍሉ ላይ የፈጠራ ብቃት ያለው ተጫዋች ስለሚፈልግና አስፈላጊውን ገንዘብ የመክፈል አቅም ስላለው ዝውውሩ በሁለቱ የፕሪሚየር ሊግ ክለቦች መካከልም ከባድ ፉክክር ይኖረዋል ተብሎ እንደሚጠበቅ ነው መረጃው የወጣው። ማንቸስተር ዩናይትድ ጀርመናዊውን አሰልጣኝ ቶማስ ቱሄልን በቀጣዩ የክለቡ አሰልጣኝ አድርጎ ለመሾም ፍላጎት እንዳለው ተነገረ። እንደ ፌጂያስ ዘገባ ከሆነ ክለቡ ሩበን አሞሪምን በረጅም ጊዜ እቅድ ለመተካት ካጫቸው ስሞች መካከል የ52 ዓመቱ ቶማስ ቱሄል በዝርዝሩ አናት ላይ ነው የሚገኘው። ቱሄል በአሁኑ ወቅት የኢንግላንድ ብሔራዊ ቡድንን እየመራ ሲሆን ቡድኑን ለትልቅ ስኬት ለማብቃትም እየሰራ ይገኛል። ማንቸስተር ዩናይትድ አሰልጣኙን ለማምጣት ቢፈልግም ከዓለም ዋንጫ በኋላ ጀርመናዊውን አሰልጣኝ ወደ ክለቡ ስልጠና ለመመለስ ይስማማል ወይ የሚለው ገና የሚታይ ነው። የፕሪሚየር ሊግ ልምድን በተመለከተ ቶማስ ቱሄል ቀደም ሲል ቸልሲን ለማሰልጠን የዩኤፋ ቻምፒየንስ ሊግ ዋንጫን ማንሳቱ ይታወሳል። ትልልቅ ክለቦችን የመምራት ብቃትም አለው። እንደ ባየር ሚኒክ፣ ፓሪስ ሰን ዠርሜን ያሉ ግዙፍ ክለቦችን የመራ በመሆኑ ማንቸስተር ዩናይትድም የመሰለ ትልቅ ክለብን የመረከብ ብቃትና ልምድ ይኖረዋል። ምንም እንኳን ዩናይትድ አሁን ላይ በግንባታ ሂደት ላይ ቢሆንም ቶማስ ቱሄል ወደ ክለቡ ሊሳብ የሚችልባቸው ምክንያቶች አሉ። ክለቡ ተሰጥኦ ያላቸው ተጫዋቾችንና አዲስ ኮከቦችን ለማስፈረም የሚያስችል የገንዘብ አቅም አለው። ማንቸስተር ዩናይትድ ለረጅም ዓመታትም ከስኬት ርቆ ቆይቷል። ቶማስ ቱሄል ክለቡን ወደ ቀድሞ ክብሩ መልሶ የፕሪሚየር ሊግ ዋንጫን ማሸነፍ ከቻለ ይለርሱ ትልቅ የታሪክ ስኬት ይሆንለታል። ዩናይትድ በሚቀጥሉት ወራት ለአሰልጣኙ ይፋዊ ጥያቄን ያቀርብ እንደሆነ በጉጉት የሚጠበቅ ጉዳይ ነው። የርገን ክሎፕ የ25 ሚሊዮን ዩሮን ታዳጊ ስልክ በመደወል የማንቸስተር ዩናይትድ የዝውውር እቅድን አበላሹ ተብሏል። ማንቸስተር ዩናይትድ ከፈረንሳዩ ክለብ ፓሪስ ኤፍሲ ወይም ከአዲስ አዳጊው ፓሪስ ክለብ እጅግ ተሰጥኦ ያለውን የ18 ዓመት አማካይ ፓትሪክ ዛቢን ለማስፈረም ከፍተኛ ፍላጎት አሳይተዋል። ፓሪስ ኤፍሲም ለታዳጊው አማካይ 25 ሚሊዮን ዩሮ እየጠየቀ ሲሆን ማንቸስተር ዩናይትድ ይህንን የዝውውር ሂሳብ ለመክፈልም የሚያስችል የገንዘብ አቅም አለው። እንደ ሳቻ ታቮሊየር ዘገባ ከሆነ ፓትሪክ ዛቢ በአጮቱ ምክንያት አዲሱ ፖግባ እየተባለ ይጠራል። የዩናይትድ ፍላጎትም እንዳለ ይነገራል። ማንቸስተር ዩናይትድ በአሁኑ ወቅት የአማካይ ክፍሉን ለማጠናከርና ለመቆጣጠር እየተቸገረ በመሆኑ እንደ ሻቢ ያለ ደግሞ ክህሎት ያለው ደግሞ ተጫዋችም ለቡድኑ ትልቅ ተጨማሪ ኃይልም እንደሚሆን ነው የሚታመንበት። ወደ ኦልድ ትራፎርድ ማምራት ለተጫዋቹ ትልቅ እርምጃ ሲሆን ዩናይትድ ወጣት ተጫዋቾችን የማሳደግ ታሪክ ስላለው ብቃቱን እንዲያወጣም ይረዳዋል ተብሎ ይታሰባል። ይሁን እንጂ የማንቸስተር ዩናይትድ እቅድ በአንድ ትልቅ ሰው ፈተና ገጥሞታል። በአሁኑ ወቅት የሬድቡል እግር ኳስ ኃላፊ ሆነው እየሰሩ የሚገኙት የርገን ክሎፕ ተጫዋቹ ሬድቡልን እንዲቀላቀል ለማሳመን በግል ስልክ ደውለው አነጋግረውታል። የሬድቡል ግሩፕ እንደ ሊያፕዚሽ እና ሳልዝበርግ ያሉ ክለቦች ባለቤት ወጣት ተሰጥኦዎችን ለማሳደግም የሚታወቅ ነው። ወጣቱ አማካይ ቀጣይ መዳረሻው በጥንቃቄ መምረጥ ይኖርበታል። የመጫወት እድልም ዋና ማግኘት ያለበት ጉዳይ ነው። መደበኛ የመጫወት እድልና በቡድን ውስጥም ግልጽ ሚናም የሚያገኝበትን ክለብ መምረጥ ይኖርበታል። ማንቸስተር ዩናይትድ የቀድሞውን የሊቨርፑል አሰልጣኝ የየርገን ክሎፕ ተጽዕኖን ተቋቁሞ ተጫዋቹን ማስፈረም ይችል እንደሆነ የሚጠበቅ ጉዳይ ነው።
የቀድሞ የቼልሲ አማካይ ጆን ኦቢ ሚኬል ቼልሲን በአጥቂ ክፍሉ ላይ ጥራት ያለው ልምድ ያለው ተጫዋች እንደሚፈልግ በመግለጽ ክለቡ ቪክተር ኦስሜንን ሊያስፈርም እንደሚገባ አሁንም እየተናገረ ነው። ናይጄሪያዊው ኢንተርናሽናል ባለፈው የውድድር ዘመን ለጋላት ሰራይ 26 ጎሎችን ያስቆጠረ ሲሆን በዘንድሮው የውድድር ዘመንም እስካሁን 12 ጎሎችን በስሙ አስመዝግቧል። ኦስሜን ጣሊያንን በመልቀቁ በፊት ናፖሊ የሊጉን ዋንጫ እንዲያነሳም የረዳው ሲሆን ቼልሲን ቢቀላቀል ተመሳሳይ ተጽዕኖ ሊፈጥር እንደሚችል ይታመናል። ጆን ኦቢ ሚኬል ለስካይ ስፖርት በሰጠው አስቴትም እንዲህ ብለዋል። ቪክተር ኦስሜን የሱ የጨዋታ መስመሮችን ማስፋት ይችላል። ከተከላካዮች ጀርባ መሮጥም ይችላል። ወርዶ ኳስም መቀበል ይችላል። ጎሎችን ያስቆጥራል። በአጠቃላይ ደግሞ ሁሉንም ነገር ማድረግ ይችላል። አክሎም በዚያ ደረጃ ያለፈም ትልልቅ ጨዋታዎችን እንዴት ማሸነፍ እንደሚቻል የሚያውቅ በትክክለኛው ጊዜ በትክክለኛው ቦታ የሚገኝ ልምድ ያለው አጥቂም ያስፈልጋቸዋል ብለዋል። ቸልሲ ምንም እንኳን ጥሩ ስብስብ ቢኖረውም በቋሚነት ጎል የማስቆጠር ችግር እንዳጋጠመው ነው የሚነገረው። ክለቡ በሊያም ዴላፕ እና በዣኦ ፔድሮ ላይ ከፍተኛ ገንዘቦችን ቢያወጣም ሁለቱም ተጫዋቾች በዘንድሮው የውድድር ዘመን በሊጉ ያስቆጠሩት አጠቃላይ የጎል ብዛት 7 ብቻ ነው። የ27 ዓመቱ ቪክተር ኦስሜን ቸልሲን ቢቀላቀል ከእነዚህ ተጫዋቾች የተሻለ አማራጭ እንደሚሆን ጥርጥር የለውም። ተጫዋቹ አሁንም ባለው የእድሜ ክልል ላይ የሚገኝ በመሆኑ ወደ እንግሊዝ መምጣት ደግሞ ለሱ ትልቅ እድል ነው። ቸልሲ ወደ ቀደመ ክብሩ ለመመለስ ቪክተር ኦስሜንን የመሰሉ ኤሊት የሚባሉ ተጫዋቾች እንደሚያስፈልገው ነው እየተገለጸ የሚገኘው። ቶተንሃም ሆትስፐርስ አርጀንቲናዊውን አጥቂ ኤሊጆ ቬሊዝን ለማስፈረም በዚህ ወር ለመሸጥም መወሰኑን ተከትሎ ከብራዚሉ ክለብ ባሂያ ጋር ስምምነት ላይ ደርሷል ነው እየተባለ የሚገኘው። እንደ መረጃዎቹ ዘገባ ከሆነ ሁለቱ ክለቦች ተጫዋቹን በ10 ሚሊዮን ዩሮ የመዘዋወር ስምምነት ላይ ተስማምተዋል። ሆኖም ተጫዋቹ ወደ ብራዚል የመሄድ ፍላጎት የለውም። ቬሊዝ በአሁኑ ወቅት በውሰት የሚጫወትበት የቀድሞ ክለቡ ሮዛሪዮ ሴንትራል ሆኖ በኮፓ ሊበርታዶሬስ ውድድር ላይ መሳተፍን ይመርጣል። የኤሊጆ ቬሊስ ሁኔታም በቶትንሃም ቤት የ22 ዓመቱ አጥቂ ቶትንሃምን ከተቀላቀለ በኋላ ለዋናው ቡድን የታየው በአንድ ጨዋታ ላይ ብቻ ነው። በለንደኑ ክለብ ቤትም የወደፊት ተስፋ የሌለው በመሆኑ ክለቡ በቋሚነት እንዲሸጠው ወስኗል። የቀድሞ ክለቡን ፍቅር አለበት። ቬሊስ በሮዛሪዮ ሴንትራል በ79 ጨዋታዎች 4 ጎሎችን ያስቆጠረ ሲሆን አሁን በለመደውና በሚመቸው አካባቢ መቆየትን ነው የሚፈልገው። ምንም እንኳን ቶተንሃም እና ባሂያ በዋጋው ላይ ቢስማሙም ዝውውሩ እውን እንደሚሆን ግን የባሂያ አመራሮች ተጫዋቹን ማሳመን ይኖርባቸዋል። ቶተንሃሞች ለተጫዋቹ ያወጡትን ገንዘብ በከፊል መልሰው ለማግኘት ቢጓጉም ተጫዋቹ ግን በልጅነት ክለቡ ሮዛሪዮ ሴንትራል መቆየትን ምርጫው አድርጓል። ሮዛሪዮ ሴንትራል ተጫዋቹን በቋሚነት ለመግዛትም ጥያቄ የሚያቀርብ ከሆነ ይህ ለተጫዋቹም ሆነ ለቶተንሃም ሆትስፐርስም ተመራጭ መፍትሄ ሊሆን እንደሚችል ነው በርካቶች እየገመቱ የሚገኙት። የሊቨርፑሉ የግራ መስመር ተከላካይ አንድሪው ሮበርትሰን በክለቡ ስላለው የወደፊት እጣ ፈንታ በሰጠው ግልጽ ቃለ መጠይቅም በቋሚነት የመጫወት ፍላጎት እንዳለው በግልጽ ተናግሯል። ስኮትላንዳዊው ተከላካይ ላለፉት 10 ዓመታት በሊቨርፑል ቤት እንደ ፕሪሚየር ሊግና ቻምፒየንስ ሊግ ያሉ ትልልቅ ዋንጫዎችን በማንሳት ቁልፍ ተጫዋች ሆኖ ቆይቷል። ሆኖም አሁን ላይ በውሉ የመጨረሻ ወራት ላይ የሚገኝ ሲሆን በዚህ የውድድር ዘመን አብዛኛውን ጊዜ በተጠባባቂ ወንበር ላይ ማሳለፉ ክለቡን እንዲለቅ ሊያደርገው እንደሚችል ነው ፍንጭ የተሰጠው። በቢቢሲ ስፖርት በቀረበ ቪዲዮ ላይ አንድሬው ሮበርትሰን እንዲህ ብለዋል። ከቤተሰብ ጋር ተወያይቼ ምን እንደምፈልግ ማየት አለብኝ። ተጫዋቹ እስካሁን ምንም አይነት የመጨረሻ ውሳኔ ባያሳለፈም ውሳኔውን በይፋ ከማሳወቁ በፊት ከቤተሰቡ ጋር እንደሚመክር ነው የተነገረው። በመጪው መጋቢት ወር 32ኛ ዓመቱን የሚይዘው ሮበርትሰን በዚህ የውድድር ዘመን በፕሪሚየር ሊጉ በቋሚነት የጀመረው በ4 ጨዋታዎች ላይ ብቻ ነው። ይህም በክለቡ ያለው ቆይታ እያበቃ መሆኑን የሚያሳይ ነው። ባለፈው ክረምት ከቦርንመዝ የመጣው ሚሎስ ኪርኬዝ የአሰልጣኝ አርኔ ስሎት የመጀመሪያ ምርጫ መሆኑም እንደቻለ ይነገራል። ሮበርትሰን በቋሚነት የመጫወት ፍላጎት ካለው በክረምቱ የዝውውር መስኮት በነፃ ዝውውር ክለቡን የመልቀቅ ዕድሉ ከፍተኛ ነው። የሊቨርፑል አሮጌ ጠባቂዎች እየተበተኑ ነው። የሮበርትሰን መልቀቅ እንዲሁም የሞሐመድ ሳላ ቆይታ አጠራጣሪ መሆን የየርገን ክሎፕ ታላቅ ቡድን አባላት በፍጥነትም እየቀነሱ መሆናቸውን ነው በርካቶች የሚያምኑት። እንደ ትሬንት አሌክዛንደር አርኖልድ፣ ሉዊስ ዲያዝ ያሉ ተጫዋቾች ባለፈው ክረምትም የለቀቁ ሲሆን ቀደም ብሎ ሳዲዮ ማኔ፣ ፋቢኒዮ፣ ጆርዳን ሄንደርሰን ጭምር እንዲሁም መውጣታቸው እና ሮቤርቶ ፊርሚኖ ጭምር መውጣታቸው ይታወሳል። ሮበርትሰን እና ሳላም የሚለቁ ከሆነ ከቀድሞ ስኬታማ ቡድን ውስጥ የሚቀሩት ቨርጂል ቫን ዳይክ እና አሊሰን ቤከር ብቻ ነው የሚሆኑት። የባርሴሎና አሰልጣኝ ሃንሲ ፍሊክ በቡድኑ ላይ የሚያደርጉት ከፍተኛ የአወቃቀር ለውጥ ምክንያት ተከላካዩ ሮናልድ አሮሆን ለመሸጥ መወሰናቸው ተነግሯል። ይህም ተጫዋቹን ሲከታተሉ ለቆዩት ሊቨርፑል እና ቸልሲ መልካም መረጃ ነው።
ዩራጓዊው ኢንተርናሽናል ባለፈው ዓመት ለባርሴሎና ወሳኝ ተጫዋች የነበረ ቢሆንም አሰልጣኝ ሃንስ ፍሊክ ግን ለረጅም ጊዜ እቅዳቸው ተጫዋቹን እንደማይፈልጉት ታውቋል። እንደ ፌጂያስ ዘገባ ከሆነ ይህ ውሳኔ በፕሪሚየር ሊግ ለሚገኙ ታላላቅ ክለቦች ሮናልዶ አሮሆ የማስፈረም ሰፊ እድል ከፍቶለታል። ሊቨርፑል ዘንድሮ በተከላካይ ክፍሉ ላይ ክፍተቶች እየታዩበት ይገኛሉ። ቨርጂል ቫን ዳይክ ዕድሜው እየገፋ በመምጣቱ የረጅም ጊዜ ተተኪ ያስፈልገዋል። በተጨማሪም ኢብራሂማ ኮናቴም የውል ስምምነቱ ሊያበቃ መቃረቡንና የብቃት መውረድ ማሳየቱ ሮናልዶ አሮሆ ለሊቨርፑል ተመራጭ ያደርገዋል። እንደ ቴሌግራፍ ዘገባ ከሆነ ቼልሲ በዚህ የጃንዋሪ ተጫዋቾች የዝውውር መስኮት አዲስ ተከላካይ ለማስፈረም በገበያው ላይ ይገኛል። ላቪ ኮልዊል እና ዌስሊ ፎፋና በተደጋጋሚ ለጉዳት የሚዳረጉ በመሆኑ እንደ ሮናልዶ አሮሆ ያለ ጥንካሬ ያለው ተጫዋችም ለቼልሲ የኋላ ክፍል ትልቅ ጥቅም ይጨምራል ተብሎ ነው የሚታሰበው። በባርሴሎና ስብስብ ውስጥ ያለው ከፍተኛ የፉክክር ድባብ ሮናልዶ አሮሆ የተሻለ መጫወቻ ጊዜ ለማግኘትና ብቃቱን ለማሳየትም ወደ ሌላ ክለብ ማምራት እንደ አማራጭ እንዲመለከትም ሊያደርገው እንደሚችል ነው መረጃዎች የወጡት። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች የዝውውር ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘው።